ተናገረችው ናንዬ የተናገረችው ንግግር ትክክል ነው። ለእናንተ ይከብዳል እንኳን እኛ ራሱ ስራ ቦታ ሆነን ያው ግን የሆነ ቤተሰብም ጓደኛም የሆነ ሰብስቦ ቤትሽም ቁጭ ልትይ ትችያለሽ። ግን እናንተ ጋር ስለሚከብድ ያው ደግሞ ሳሰሙ ስትቀሩም እንደሚከብድ አውቃለሁኝ። እሱንም ለማለት ይከብደኛል፣ ግን በጣም ይከብዳል። አላውቅም የትኛውን በህልምሽ እንደሚገርመው ነገር ምን እንደው ታውቂያለሽ? ግን የሆነ ሰው የቅርብ ዘመድሽ የሆነ ጎረቤት ቢሞትም እንኳን የሆነ ሚነግርሽ ነገር አለ። እኔ በተለይ በህልሜ ነው እኔ አባቴ ሲሞት ከመሰላል ላይ ሌቦች መጥተው ሲወስዱት ነው ያየሁት። እግዚአብሔርን ነው የምልሽ። በቃ እሺ ተውት፣ በቃ ሌላ ወሬ አንቺ ወደ ሌላ ስሜት እንዳትገቢ ይቅርብኝ። የትናንት በቃኛ በቃ እሺ ተውት፣ በቃ እግዚአብሔር ለሁሉም መጽናናቱን ይስጥ። በቃ የታመመውንም እግዚአብሔር ይፈውስ። የሀዘን ዳርቻ ያድርገው። ከዚህ በኋላ ሀዘንም አንስማ። መድኃኒዓለም አድና በህይወት እስካለን ድረስ ያው መከራም አለ ጥሩ ነገርም አለ። እንግዲህ ሁለቱንም መቋቋም የምንችልበትን ጸጋ ይስጠን እግዚአብሔር ማለት ነው። ግን አንዳንዴ ገንዬ ምን እንደው ታውቂያለሽ፣ እኔ በምን እንደምረዳ እግዚአብሔር ለአስችል ምንም ነገር አይሰጠንም። ታውቃላችሁ ይሄንን እውነት ነው። ማሳለፍ ያውቃል እኮ እሱ። እንድንችል አድርጎ እንዳንጎዳ እንድንችል አድርጎ ነው የሚሰጠን ሁሉን ነገር። ሞት እንዳለ እናውቃለን። ሰው ሲሞት ደግሞ እግዚአብሔር እንድንችል በቃ ማስቻውን ሰጥቶናል። በቃ እንጠነክራለን፣ ወደድንም ጠላንም። በቃ ማንም ይለየን፣ እናትም ትሙት አባትም ወንድምም የተወሰነ እናለቅሳለን። ከዛሳ እንጠነክራለን። ለምን መሰላችሁ? እግዚአብሔር ከኛ ጋር ስላለ እንዲያጠነክረናል። በቃ አለምዬ በቃ በእናትሽ ለዘመናት መፈራው ነገር ይሄ ነው። በእናትሽ ወዶች በቃ አለምዬ ቲጂ በቃ ተውት። ምክንያቱም ኮሜንታተሮችም ወደ ማይሆን ሙድ ውስጥ ይገባሉ። ምክንያቱም በቀደም ማለት ነው እዛ የቅመም ልደት ቀን ከዛ ወተን ጨረቆች ከወጡ በኋላ የመን ቤት ገዝት ከፍተን በሙላ ኮሜንት ላይ ሁሉም የራሱን ብሶት ማንሳት ጀመረ ማለት ነው። ስለዚህ እንደዚህ አይነት ነገር ሲነሳ ሁሉም የራሱ ቁስል ስላለበት በቃ ሁላችንንም እግዚአብሔር ጎደለብን ፈጣሪ ይሙላልን፣ ያሉትን ይጠብቅልን። በቃ ተውሽ ወዶቼ፣ ወደ ነበረበት እንመለስ። ቪዲዮ ተለቆ ነው እንዴ? ከዚህ ውስጥ እንድንወጣ ፈልገው ነው። ገንዬ መታገስ ደግሞ ቁርስ አቀብኝ ብላሻል። ከይቅርታ ጋር እንዴ በምን አድርጌ ልስጥሽ? በምን አድርጌ በቅቤ በእንትን በርበሬ ይኸውልሽ፣ እንደዚህ ይወዳሉ የኔ ልጆች እንጀራ ስጋ ያምረናል። ገኒተ ያው ቲጂ መታገስ ማትሮ ቪዲዮ ሳይለቀቅ ቪዲዮ ተለቋል ብለሽ በጣም አናደርሻቸው። ለምንድን ነው ለመሰደብ የምትፈልጉት? በእግዚአብሔር እንደዛ አታድርጊ እንዴ። እኔ እኮ ብሎክ ያስፈታውሽ እንደዚህ እንትን እንድታይ አይደለም። ማነስ ደግሞ ማናት ደግሞ ቆንጆ ቪዲዮ። አሁን ትናንት እንሃላን እግዚአብሔርን በጣም ተናደዱ። ሁሉም ከገዝት ላይ ወረዱ። ውሸቷን ቪዲዮ ተለቋል። ቪዲዮ ተለቀቀ። ቪዲዮ ተለቀቀ። ለማሬ እቴነሽ ፍቅር አሁን ቪዲዮ አለ ሳይሆን ተለቀቀ ሳይሆን ቆንጆ ቪዲዮ አለን ያለችው ማሬ አለን ያለችው ተለቀቀ። ሀሳብ ለማስቀየር ይሆናል። ያልኩሽ የትላንትና ነው ያልኳችሁ። ትላንት ማሬ በቃ ችግር የለም። አሁን ደግሞ እንደዛ እንትና የትላንትናው አለፈ ማሬ። ገንዬ መታገስ ማለት ነው በሹሩ ብላሻለች። በምን አድርጌ ልስጥሽ በያት? በሽሮ አለች ገኔ እንጀራ በሽሮ። እሺ እሺ እኔ ቆንጆሽ ሽሮ ብላለች። መታገስ ደግሞ ሰሃን አጥበሽ ጠብቂ ማሬ። እሺ እናቴ እሺ። ውሃ በላው እኮ ለእናንተ ምን ችግር አለው? ያምረናል እኮ አሁን አንቺ በርበሬ በእንጀራ ምናምን በቅቤ እንዴ እናንተ እንጀራ አታገኙም እንዴ? አረብ ሀገር እኮ ታገኛላችሁ። እንደው አራተኛ ዓመቴ ሊመጣ ነው። የት ነው ማገኘው? ብርሃን ሂጂ እግዚአብሔርን በይ። እኔ መቼ ሳለምሸት እንጀራ በላው ስትል ራሱ እግዚአብሔርን እንጀራ ሰውዬው ትላንት ገዝቶልኝ አሁን ልበላ ነው። ራሱ ምሳ ሰርቻለሁ። ሁሉም ቦታ እኮ የለም ውዴ። እኛ ጋር ራሱ ከኢትዮጵያ ነው የመጣው፣ ግን በጣም ቆምጣ ዱባይ እኮ ሞልቷል። ግን የኔ ሰዎች እንትን ናቸው ዱብ ያርጋቸውና እኔ እኮ እዛ በቃ የምትጋግሩ ሁሉ እኮ ነው የሚመስለኝ። እናንተ እንደ ቤት አይሆንማ፣ እንደ እንጀራ አይሆንም። ወይኔ ቲጂ የ4 ዓመት በጌታስ እኔ እኮ አገኛለሁ፣ ግን አራተኛ ዓመት የመጣ
እኔ በእግሬ በቃ ሲጀመር ግን ቢገርምሽ ማለት ነው እኔ ብዙ ትዝ አይለኝም። እሱ ከሆነ ሶሪ በቃ ሶሪ መሳይ ሚሮን ቲጂ እንዴት ነሽ? እንዴት ናችሁ? የኔ እንዴት ነሽ? ደህና ነሽ? ከበላ ኧረ እባክሽ አንቺ ደግሞ ምን በየቦታው አይደል ብዙ ምን እንጀራ ሳትበይ ነው እንደምትይው ሶኒ እንትን ቡና ላፈላ ነው ስትል እሰማታለሁ እኔ ቡና ኧረ እሱ ምን ይገርምሻል ክትፎ ትበላለች እሷ በጣባ ስራ ዞሪ ደግሞ እንደነሱ ያለሽ እንዴ በአንቺ አልፈሽ ተቀም እኔ አውቄ ላናደዳቸው ነው 5 ዓመት 4 ዓመት ሄመን ማለት አንድ ቀን እኛ ባለንበት የምስር ወጥ ፊታችን ልትበላ ወጣ የተፈተፈተ የምሳቃ ምስር ኤልኝ ድፍረቷን እኛ ሳንበላ በላሽ ነው። አንቺ ጋር እኮ ይኸውልሽ ምስር ወጥ ነው። እኛ ጋር እኮ ክትፎ በጣባ ያንጠበጠበችብን ናት። መታችሁ እኮ ማለት ይዤ እኔም እበላለሁ። አሁን ከባለቤት እህት ጋር ወጥተን እንበላለን። እኛም አለ እኮ እዚህ እናት ስለማቱ አለ እኛ የት እንውጣ ለዓለምሽ አሁን አንቺ ኢጃዛ ስለምትወጪ ነው ውዴ። ኢጃዛ እኮ ማንወጣ ሰዎች አለን። ይሄ ነው እኮ አሁን እበላለሁ። እግዚአብሔርን በቀደም ጾም መያዣ የባለቤት እህት ሙሉ ነው አዛይላል። አዎ እኮ ብለሽኛል። ዛርገን ደስ ብሎኛል ምናምን እንደዚህ በጨዋታ የተነሳ እሷ ስለምትለኝ እኔ በቃ የምታገኙ ነው የሚመስለኝ። እኛ የት ወተን ሱፐር ማርኬት ነው 2 ቀን የወጣሁት። በቃ ሁለተኛ እናውራን በቃ እውነታቸው እንግዲህ አምራቸዋል። እኔ ጣጣ ችግር የለም ገና የማንማ የበላችሁ ነገር በሙሉ ብላ ቁጭ ያለች እናቱ ማለት ነው። ሄመን ከፍታ እኔ እስክሎር እረፍት ብሬክ ሰዓት ላይ ነኝ። እስክሎር ሳረግ መጣ ገነቱን አይቻታለሁ እዚህ ጋር ምናምን እኔ እኮ ወዲያ እስክሎር አድርጌ ጠፋሁ። በቃ አልገባማ ስራ ነኝ አልገባም። እኔ ሄድኩኝ አያስገቡም። ሞባይሌን እንትን ስል ነው ስጎረጉር ነው። በእናትሽ እዛ ቁጭ ስትይ ሻይ እየጠጣሽ ስጎረጉር ነው። ድንገት ነው እንትን ጥልቅ አለብኝ። እስክሎር ሳረ ጥልቅ አለብኝ። ትከፍታለች እኮ እንገባለን፣ ግን እንደዚህ አናወራም። በነፃነት ቢሆን ጊዜ ቢኖረኝማ ገባ ነበረ። እኛም ራሱ በነፃነት አናወራም። ስራ አይደል በቃ ዝም ብለን እንገባለን፣ ሙይት እናደርጋለን። እሷ ብቻ እሷ ቡናዋን እያፈላች አይደል? አንዳንዴ ወይ ብታያት ጌም ስትጫወት ብደርሺ ደግሞ ገኒ ወይ ጌም በቀደም እኔ እና እሷ እየተጫወትን ፍርስ ወይ ገኒ የብትጫጭ ማለት ነው። ለማን ነው የምንሰጠው? ሁለታችን እንደዚህ ነበር የምትለው። ደግሞ እኮ አንድ ማንሰጠባት የዛን ቀን ግላብ ላይ ሰተሽ ቢሆን ትልሻለች። ግላብ ላይ ስትሰጪው ትልሻለች። ደግሞ አበባ አልቀበልም አበባሽን ይዘሽ ሂጂ ትላለች። ስታሳዝኑ እንደዚህ የምትጫወቱት ግን እኮ ለእነሱ ለመስጠት ነው አይደል? ይሄ የእህትነት ነው። አዎ የእህትነት ነው ይሄ ጨዋታ ትላለች። ማታ አልገባውም እኔ እዛኛው ቤት አልነበር። የሆነ ግጥም ሰምቼ እዛ ዩቱብ ላይ ተለጥፎ አልገባውም። ዩቱበር ነች እኮ እሷ ራሷ። አልገባውም። ንገሪኝ ስሟን። ኪዱ ነች? አዎ ኪዱ ነች። ኪዱ የእኛን የምትለጥፏ ስንት ቀን አስገቢኝ ብላኛለች። እኔ እዛ ገባች የምር ገብታ ማለት ነው። ተረጋዎቼ ላይ ብራሱ እንደገቡ አሁን እንጀራ እየጋገርኩ ዩቱብ ላይ ነው የሰማኋት። በእናትሽ ቆንጆ ግጥም አለኝ ልግባ ወይሳይ እንኳን ገባች። ቆይ ትገበያለሽ ሌላ ቀን እያልኳት ነበር። ገባች። በጣም ቆንጆ ግጥም ነው። እግዚአብሔር በጣም የእኛን ግጥም በቀደም ወስዳ ለጥፈዋለች። ቤታችን ሙሉ ገዝቶ እኔ ልንገራችሁ ውዶች፣ እንትን አልባ ሰብስክራይብ አሁን ማለት ነው ጨረቃ ፋሚሊ በጣም ብዙ ግጥም አንባቢ አለ። እንደ ሀሳብ ተሰብስበን ለምን ዋንጫ አልተሸለመም? ማን ነው ናኒም እኮ ገባችበት። ናኒ አይቻለሁ እንዴ ዩቱብ ላይ ሰምቻለሁ። አንቺንም ቀደዋችሁ እኮ ሀኒ ቤት ስንት አይቻለሁ። አንቺን አይቻለሁ። እኔ እንኳን ዝም ብዬ ነው እንደነገሩ የሆነ ነገር ጻፍኩኝና ቆይ ሳላስተካክለው
እስቲ ቆይ ላንብላችሁ አልኩኝ። አላስተካከልኩም። የኔ እንኳን ትንሽ ናት የሆነች ነገር ናት እያልሽ ነው ዩቲዩብ ላይ ሰምቼሻለሁ። እኔ ኧረ ደማሪም እንደዛ እያለች ነው እኔ የምቀዳኋት። እኔ ትናንትና ሲጀመር ማለት ነው ሲገርሙኝ በጣም ይገርሙኛል ጨረቃ ፋሚሊዎች እግዚአብሔርን ከልቤ በጣም ስለምትገርሙ። ቆይ እስቲ አንዳንዴ ጽፍ ነካናንዬ ቅድም ብላኝ ጨረቃ ፋሚሊ ብላ የለጠፈችለታ ነው እንደውም የተናገርኩት እዛ ሃይሚ ቤት ያነበብለታና ወይኔ ሃይሚ እናንዬ ቀደምሽኝ። እኔ እኮ በጣም አስባችሁ ነበረ ግን እየጻፉኝ እያቆቆይ አስተካክዬ በደንብ አድርጌ ግጥም ገጥምላቸዋለሁ እያልኩኝ እሷ ስታነብ ጊዜ ዝም ብዬ ያስኩስን እንትና እኔ ዩቲዩብ ላይ ሰምቼሻለሁ ስትይ ሄማን ቀርታ እንትን ብላኛለች። ዩቲዩብ ላይ እኮ ተለጥፏል እና መጀመሪያ ያየሁት ኪዱ ነች ዩቲዩብ ላይ ለጠፈችው። ኪዱማ እና ትናንትና ገባቸው እና እኔ ትናንትና ሲገቡ አላየኋቸውም። እኔ ቪዲዮ እያየሁ ነበር። ከዛን ከጨርሼ ስወጣ ዩቲዩብ ላይ ሪከርዳቸውን አየሁ። ስመጣ እነሱ ለመውጣት ደርሰዋል ማለት ነው። ትናንትና ቪዲዮ በጣም ትነሳላችሁ ማለት ነው። እኔ ቪዲዮን ሳልጨርስ አልተኛም ብዬ ሰዓት እኮ በጣም ሄዷል። ራሱ ከሌሊቱ 6 ሰዓት ነው ቪዲዮ አይቼ የገባሁት። ረጅም ነው ደግሞ በስመ አብ 2 ሰዓት ተኩል ነው። 2 ሰዓት ተኛው 6 ሰዓት ተነስቼ ወደ ስራ ሄድኩ። ግን እናንተ ዛሬ ግን እኔ ግን የገመትኩትን ልንገራችሁ። እነዚህ ልጆች የወንድሙን እህት ሚስት ሊያስመርቅ ሄዷል ብዬ ነው ማስበው። ዛሬ እንደኔ ነው ሀሳብሽ። በቃ እኔ አይመስሉኝም። አሁን ዩቲዩብ ላይ ተለጥፎ አይቻቸው ያሉበት ባክግራውንዳቸውን ሳይ ቤታቸው አይደለም ሆሳና ናቸው። እዛ ሀዲያ ላይ እኮ መደዳውን እኮ ነው። አንቺ ጠዋት እኮ ማታ ሳትኖሪ ጠዋት ከእንቅልፍሽ ስትነሺ ዩቲዩብ ከገባሽ መደዳውን ዩቲዩበር ተለጥፏቸዋል። አዎ ሪከርድ ያደርጓቸዋል። ወሳን ሆቴል እንደሆነ እኔ ጠዋት ተነስቼ እኮ ነው ያየሁት ሪከርድ ሙዬ ጋር። ከዛ እንዲህ አበርኩኝ ማለት ነው ተነስቼ። ሰርፕራይዝ አለን ደግሞ እዛ ላይ የሰማሁት ምንድነው ሰርፕራይዝ አለን አሉ። ታያለሽ ሆሳና ሆኖ ነው ሰርፕራይዝ ሆሳና ነገር እነሱማ ዱባይ ነው ያሉት፣ ግን ዱባይ አይደለም ሆሳና ሀዲያ ናቸው። እንሄዳለን ኧረ ዱባይ እንሄዳለን ያሉት። ዱባይ እንሄዳለን ያሉት ምኑ ነው መጣሽ? መጀመሪያ የት ናችሁ? ዱባይ ነን ብለዋል። እናንተ ምናምን አሁን ሲት ይዘው አይቻለሁ አልጋ ላይ ወጥቶ አሁንማ ሳውዲም ዱባይም ካናዳም እንመጣለን አሉ። ፓሪስ ነው ፓሪስ ነው እግዚአብሔር በእውነት ለቡሩኬ እኔ የምለው እግዚአብሔር ያሳካለት። ፓሪስ ነው ደስ ይለኛል። ማርያምን ብዙ ጊዜ አፍሽ ላይ ጥሩ ነገር መናገር ጥሩ ነው፣ በረከት ነው። ገባሽ? አንደበት እሳት ነው ይባላል። ክፉም ነገር ከተናገርሽ እንደዛው ነው። እኔ ለዚህ ነው እንለያያለን ምናምን የሚለውን ነገር ማለት። ስለዚህ የአንደበቱን ፍሬ ይበለዋል። ምክንያቱም ትልልቅ ነገር ነው የሚመኘው። ብዙ ጊዜ ትልልቅ ነገር ነው የሚያስበው። ሁሉ ጊዜ ይሄን አሳካለሁ ይላል፣ ይሳካል። ይሄ አንቺ ራስሽን ስታወርጂ ነው ነገሮች ሁሉ የሚወዱት። እና በህይወታችሁ ጥሩ ነገር ተናገሩ ራሳችሁ ላይ። እኔ አልችልም፣ እኔ አይሆንልኝም፣ እኔ አይሳካልኝም፣ እኔ ምናምን ይሄ መለያየት ምናምን ሲያወሩ ራሱ እነሱ አሁን አልወድም። መጥፎ ነው። አንደበት መጥፎ ነው። ያው የስራ አካል ስለሆነ ነው እሱ። የስራ አካል ቢሆን ጥሩ አይደለም። በቃ እኔ አላስፈልግም። እሱንማ አንፈልግም እኛ። ስለዚህ ምን ለማለት ብዬ ነው፣ ልጆቹ ብዙ ጊዜ ጥሩ ነገር ራሳ ትልቅ ነገር ስለሚያስቡ እኔ አሁን ይሳካለታል ብዬ ነው የማስበው። ፓሪስ እኔም እንዳንቺ ነኝ። የሚፈልገውን ነው የሚያወራው፣ ያወራውን ደግሞ ያደርገዋል። ቃል በተግባር ለምን መሰለሽ ጥሩ ነገር ነው ተናገረው። ከአንደበትሽ ቃል ጋር ደግሞ እግዚአብሔር ይሰራል። አንቺ ያደርገዋል። ደስ ያለኝ ነገር ደግሞ የሚደረገው በሙሉ ነው የሚደረግላት ብሏል። ሲያገባሽ የሚደረገው በሙሉ አንድ ነገር አላጎድልባትም ብሏል። ማርያም አስፈራኝ። እናንተ ልጅ እየፖሰታችሁ ልጅ እያስታቀፋችሁ እየፖሰታችሁ ልጁን ወደዛ ያሳስቱት ነው። አሁን ሳላገባት ራሱ ልጁ ሳላመጣው አልቀርም እያለላችሁ ነው። ጉዳችሁ እየቀለደ ነው። ደስ ይለናል። ለምን ነው? አይ ሁሉንም ነገር አድርገው ይጋቡ። እኔ ደግሞ ደስ የሚለኝ ሁሉንም ነገር አድርገው። ይሄ ደግሞ ደስ የሚለውም ለእሷም ለክብሯም ለምኗም ደስ የሚለው በስነ ስርዓቱ ሁሉ ነገር በእነሱ ሰርጉ ቀኑን ነው እንጂ ባይሆን የሚያቀርቡት እንደዛ ያደርጉም። የኛ ልጆች እንተማመናለን። እንደዛ እንዲሆን ነው የምፈልገው። እናንተ እኮ ምን የመሳሰለ ልጅ እያስታቀፋችሁ እንዴት ልጁን እኮ እየወሰወሳችሁት ነው። እሱን እንደዚህ ብሏል። ያው እኛማ የእነሱን ልጅ ማየት ስለምንፈልግ ነው።
ሁላችንም ነው የምንወደው። ግን ያው እኔ ደግሞ እንደ ትንሽ ልጅቷ ትንሽ ጠብቁ። እሺ በእናታችሁ ትንሽ አታጨናንቋቸው። አይ ፈጣሪ ባለው ቀን እንደ እግዚአብሔር ፈቃድ ይሆናል። ስለመጣ ነው እኔ ድምጤን ያጠፋው። የሆኑ ልጆች ነበሩ ዩቲዩበሮች ናቸው በጣም ብከታተላቸው። አሁን በጣም ሄደዋሉ። ማን ናቸው? በእናትህ ስማቸው ጠፋብኝ። አንድ ወንድ ልጅ አላቸው እና የዛሬ 5 ዓመት ነው ቶሎ አንጋባም ቶሎ አንወልድ ምናምን ይሉ ነበር። ከሚገርመው ያ ዓመት ሳይደርስ ነው የተጋቡት የወለዱት። ሳምና ሊያ ናቸው። ሳምና ሊያን ነው የምትይዋ? በቃ አዎ ሳምና ሊያ እኮ አሁን ማለት ነው አለምሸት እኮ ታዲያ እንዴት አይነት ትልቅ ሀብታም ሆነዋል መሰለሽ? ምን እሷ ራሱ ከፍተዋል እኮ። በቃ ፍቅር ባለበት ግን አንድ ነገር